ሰላም እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ሰላም ከሁላችን ጋር ይሁን። እንግዲህ ዛሬ ደስ የሚሉ ቪዲዮዎችን እንዲሁም ደግሞ የታዘብናቸው ሶሻል ሚዲያ ላይ የተለቀቁ ያሉት ፖስቶችን በሚመለከት በደንብ እናያለን። እንግዲህ ከሰሞኑን ያችን በጣም ደስ የሚል የእመቤታችንን ስም ከፍ ያደርገው ወንድማችን አዶናይ ብዙዎቻችሁ ታውቁታላችሁ። ስለዚህ ስለነሱ ከሰራቸው ቪዲዮዎች እንመለከታለን። አንዳንድ ትችቶችም ተነስተውበታል። እነሱን ትችቶችን አብረን እንመለከታለን። ሲቀጥል ደግሞ ሊያሾ እንግዲህ በሚዲያ የምታውቋት በላይቭ ስትሪም የምታውቋት እሷም ደግሞ ስለ ጾም ያስተላለፈችውና ወንድሞች ደግሞ የገሰጹትን እሱንም አብረን እናያለን። ስለዚህ ሁላችሁም እስከ ፕሮግራም መጨረሻ ድረስ አብራችሁን ይሁኑ። ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የታዘብናቸውን ያየናቸውን ሁኔታዎች ለእናንተ አካፍላለሁ። ወደ ቪዲዮዎች እንመልከት። በቅድሚያ አዶናይ ሰሞኑን ካደረጋቸው አክሱም ጽዮን ጉዞ ትናንት ወዲያ ሄዶ ነበረ። ብርም ሰጥቶ ነበርና እሱ እንዴት ሰጠ፣ እዛ ላይ ደግሞ ትችቶች ለምን ተነሱ በሚለው አክሱም ጉዞ አብረን ቪዲዮ ላይ የምናየው ይሆናል። ወደ ቪዲዮ እንመልከት። ታላላቅ ነው የምናግዘው። ያቦ እሺ ማማ እሺ፣ አንዴ ተረጋጉ። እሺ እንክ ማማ እሺ፣ ችግር የለውም ተረጋጉ። አንዴ አንዴ ተረጋጉ። አንዴ ተረጋጉ በእናታችሁ ተረጋጉ። ጋይስ አሁን ደግሞ የተቀራለን እንሰጣለን እንደገና። እሺ እንጀምር። እሺ ይኸው እንኩ እናት ይኸው እንደ እዚህ ዋጎ እንከነ ማቦ ነገር በቃ ይኸው እንኩ ግዙ ለሁሉም ለአኹም እንከነ ማማ እሺ እሺ ከላኸን እሺ እንክሽ ወይ ዛም ቤቴ ችግር የለውም። እሺ ቆይ አንዴ ቅዱስ አንዴ ለሁሉም እንዲያዝ ተረጋጉ። እሺ ያ ወዲያ አነ እሺ ረጋ እሺ እንረጋጋ። እንረጋጋ። አንዴ እርጋታ። አንዴ እሺ ለበዛ አይደለም እኮ መስጠት ሳይች አንዴ እስኪ ቁሙ። አንዴ እናቶች አንዴ ተረጋጋና ተረጋጋ። አንዴ እሺ እናት ቆይ ያዝ በቃ ወዲና እዚህ ጋር እናት አለች ደግሞ እንሰጣታለን። እሷን በደንብ አድርገን ሰጣ። እናት እንዴት ነሽ? ሰላም ነው? እንግዲህ አዶናይ ቪዲዮ እንደተመለከታችሁት ነው። በእርግጥ መስጠት በጣም ትልቅ መባረክና መታደል ነው። አንዳንድ ጊዜ ነገሮቹን በፖዚቲቭ መልክ እየወሰድን መልክ ብንሰጣቸው፣ በፖዚቲቭ መልክ እየወሰድን እንደው ብንመለከት መልካም ነገሩን አሁን መስጠቱን እዛ ድረስ መሄዱን ሰዎችን ማክበሩን እሱ ላይ ትኩረት አድርገን እንደው በመልካምነት ብንወስድ ከዚህ አንፃር ላለው ለምሳሌ ዮኒ ማኛ ያው እሱ በስድብ ነው የምታውቁት እንግዲህ ሲሳደብ ነበርና እስኪ እንስማው። ዮኒ ማኛንም ሰምተን እንምጣ። ጥሩ ስራ ስትሰራ እኔ ደስ ይለኛል። አንድ ምስኪን ተወዳድሮ what is his name ጁራ የሚባል ማን ነው የሚባል ልጅ ምስኪን ልጅን ከተሸለመው ላይ አዶናይ 100,000 ብር ሰጥቶታል። ጎበዝ፣ ይሄው ደግፋል። ጎበዝ እንደዚህ ሱራ የሚባል ልጅ ነው። አዎ ምስኪን ልጅ እንዴት አንጀቴ እንደበላው መቼም ያን ቪዲዮን አይቶ ያልተሰማው ሰው ቪው ነበረው ምን ነበረው፣ ግን ኮኔክሽን የለም። ሱራይ አንድ ነገር ልንገር፣ በሶሻል ሚዲያ ላይ ኮኔክሽን ከሌለ እሺ ሊያሾ ምን አደረገች ወደሚለው ደግሞ እንሄዳለን። ያው የሆነ ሁሉ ጊዜ ትችት ነው። አንዳንድ ጊዜ መጥፎ ልምዶች ይዘናል። መልካም ነገር በመናገር ብዙ ነገሮችን ማትረፍ እንችላለንና እስኪ ለማንኛውም ልቦና ይስጥልን እግዚአብሔር አምላክ ለዮኒ ማኛ። እሺ ሰሞኑን እንግዲህ የሊያሾ ጉዳይ ደግሞ እኛ ኦርቶዶክሳውያን የያዝነው ጾም አለ፣ የሐዋርያት ጾም። ስለዚህ ይህን ጾም ደግሞ
ሁላችንም የመጾም ግዴታ አለብን። ከሰባቱ አጽዋማት አንዱ አጽዋም ነውና ማለት ነው። ስለዚህ ይህንን ጾም እሷ እኔ አልጾምም እበላለሁ ስትል ነበርና ኦርቶዶክሳዊ ወንድሞች ደግሞ መልስ ሲሰጡ ነበረ። እንመልከት። ያው ጾም ነው የገና ጾም አልጾምም ባለምጾሜ እቺ አጋስስ ማለታቸው አይቀርም፣ ግን ግዴታ መብላት ስላለብኝ ነው። ታጋስስ ምናምን እንዳትሉ ግዴታ ነው። ትንሽ አቅሜ ስለወረደ የሚጠግኑ ነገሮች መጠቀም አለብኝ። አንዳንዴ ሚዲያ ላይ ወተን የምንናገራቸው ነገሮች ጥንቃቄ ልናደርግ ያስፈልጋል። ለምሳሌ እንግዲህ አሁን ያለንበት ይህ የነቢያት ጾም ከሰባቱ አዋጅ ጾሞች መካከል አንዱ ነው። አንድ ኦርቶዶክሳዊ እነዚህን ሰባቱን የአዋጅ አጽዋማት የመጾም ግዴታ አለበት። እንግዲህ በጣም ያሳፍራል። ባይዘው ያሳፍራል። እኛ ትላልቅ ሰዎች ነን፣ ከኛ ብዙ ሰው ይማራል። ስፔሻሊ ደግሞ ሶሻል ሚዲያ ላይ ያለን ሰዎች ተጽዕኖ እንፈጥራለን። ምክንያቱም የኛ አንድ መልካም ፖስት ብዙ መልካም ነገሮችን ለወጣቱ ታስተምራለች። የኛ አንድ ደግሞ ኔጌቲቭ የሆነች ፖስት በዛው ልክ ብዙ ነገሮችን ታበላሻለች። ስለዚህ ሁላችንም መልካም ብንሰራ መልካም ብናደርግ የምሬን ይሄን የሚያዋጣና በእውነት ሰሞኑን እያየን ያለንም ነገር እግዚአብሔር አምላክ በረከትና ረድኤትን ያምጣልን። እንግዲህ ሚኮ ወንድማችን ደግሞ በአዶኒ ላይ ሳይሆን እዛ አካባቢ በነበሩ ወጣቶች ላይ መልእክት አስተላልፏል። ምክንያቱም አንድ ህንፃ ቤተክርስቲያን ውስጥ ስንገባ የቤተክርስቲያን የእግዚአብሔር ማደሪያ የኛ የሰዎች የምናርፍበት እረፍታችን የአባታችን ቤት እስከሆነ ድረስ የተባረከ የተቀደሰ ነውና አንዳንድ ጊዜ ያው ተጽዕኖ ፈጣሪ ሰዎች ቢመጡም ታግሰን ደጅ ላይ ጠብቀን ፎቶ መነሳት እንችላለን። እስኪ የሚኮን ቪዲዮ አይተን እንምጣ። ይህንን ነውር ይህንን ጋጥ ወጥነት አዶናይ አክሱም በሄደ ሰዓት እንግዲህ ይህ ቪዲዮ ተለቆ ነበር ያየሁትና እኔ ነጭ ነጭዋን የምናገረው ማንንም አልሰማም። በእውነት የምነግራችሁ በቤተክርስቲያን ቀልድ የለም። አሁን የምናገረው አዶናይን አይደለም። እዚህ ተሰብስባችሁ እጅግ በርካቶች የሚመኙበት የተቀደሰ ስፍራ አክሱም ጽዮን ቤተ መቅደስ ውስጥ እዚህ መልኩ ጋጥ ወጥነታችሁ ነውርነታችሁ ሲገለጥ በጣም ነው ያስጠላኝ። ቤተክርስቲያን መከበር አለባት። እዚህ ቦታ ላይ መክበር ያለበት ክርስቶስ ብቻ ነው። አንድ ሰው ነስር እየነሰረ እንኳን ቤተክርስቲያን አይገባም። ለምን እንደው ታውቃላችሁ? አንድ ደም ነው ያለው፣ እሱም የክርስቶስ ደም ብቻ ስለሆነ እዚህ ቤተክርስቲያን ውስጥ መክበር ያለበት ማለት ነው ክርስቶስ ብቻ ነው። ስለዚህ ልጁ ወጥቶ ፎቶ ብትነሱ ምን ችግር አለ? ውጪ ላይ በዚህ ልክ ቤተክርስቶስ ቅዱስ ሥጋና ክቡር ደሙን የምንቀበልበት ክርስቶስን የምናመሰግንበት ክርስቶስን የምናከብርበት ቤተ መቅደስ ላይ በዚህ መልኩ ጋጠ ወጥነታችሁን ሳይ በጣም ድድብናችሁን ሳይ በጣም ነው ያዘንኩት። ልጁን አታሳፍሩት፣ ልጁን አታስወቅሱት። በዚህ ምክንያት ከምሬ የምላችሁ